ጤና ይስጥልኝ ፍቅር እንጂ ክልል ያልታደላችሁ የአዲስ አበባ ልጆች እንደምን ከርማችኋል? ሁሉ ሰላም አለን። ዘና ዜና ተጀምሯል። ከዜናዎቹ ጋር ምን አለ ያረጋል ነኝ። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አለያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ወደ ቀዳሚው ዜና እናልፋለን። ሐኪሞች የእንቅልፍ ችግር ላስቸገራቸው ሰዎች ፓርላማ እያዘዙ ነው። ካልጋ ይልቅ የፓርላማ ወንበር ሰው ለማጋደም የተመቸ ነው የተባለ ሲሆን ብዙ ሰዎች በተቀመጡበት አይናቸውን አፍጥጠው ሲቃዡ ተመልክተናል። ሐኪሞች እንደተናገሩት እንቅልፍ በማጣት ሌሊቱን ሙሉ ለሚገላበጡ ሰዎች ከዝናብ ይልቅ የፓርላማው ጭብጨባ የእንቅልፍ መድኃኒት ነው ያሉ ሲሆን የፓርላማ ወንበር ለእንቅልፍ በመመቸቱ ምክንያት ብዙ ውሳኔዎች የተወሰኑት በእንቅልፍ ልብ ነው። ይህም በመሆኑ ህብረተሰቡ በቴሌቪዥን መስኮት የፓርላማ አባላቱን እንቅልፍ እንጂ ህልማቸውን አይቶ አያውቅም። ማዘጋጃ ቤት በር ላይ ሆያ ሆዬ የጨፈሩ ታዳጊዎች ሙልሙል ሲጠብቁ ኮንዶሚኒየም ተሰጣቸው። ለጨፈረላቸው ሁሉ ኮንዶሚኒየም የሚያዘጋጁት ማዘጋጃዎች የነዋሪዎቹን የቤት ጥያቄ መመለስ ባለመቻላቸው ነዋሪዎቹ አረበቃ ጉሮሯችን ነቃ እያሉ ነው። አብዛኛው የአዲስ አበባ ነዋሪዎች የቤት ጥያቄያቸው መልስ የማያገኝ ከሆነ አበባዮች ላይ እንዳለችው ልጅ ኮከብ እየቆጠሩ ደጅ ማደራቸው የማይቀር ነው ተብሏል። አበባዮች ላይ ያለችው ልጅ በዚህ ጊዜ ደጅ ብታድር የምትቆጥረው ኮከብ ሳይሆን የሚታፈስ ወጣት ነው። በተያያዘ ሆያ ሆዬ የሚለው ግጥም በልጆች መዘፈን የለበትም በሚል ሐሳብ የቀረበ ሲሆን ያቺን ድግስ ውጬ ማለት ያለባቸው ታዳጊዎች ሳይሆኑ የምክክሩ አባላት ናቸው። ተመልሰናል። ይሄ ምንድነው? ከስር ያለው ይሄ ያለኔ ፍቃድ ነው እንዴ? አቁረጥልኝ፣ ቁረጡ አንተ። ከስር ሜዳው እዚህ ጋር ያለው ምንድነው? ጽሁፍ እኔ ያለኔ እውቅና ከስር ልብ ካለው ከፍ ብሎ አይሄድም። ምንድነው ከስር የሚሽለኮለከው እንደ ካድሬ? የሰውን ስራ ተክተው ለመስራት ወደ ኢትዮጵያ የገቡት ሮቦቶች ራባቸው። የሰው ስራ ሲሰሩ እንደ ሰው የተራቡት ሮቦቶች ቀልጣፋ አሰራር እንዲሰሩ ማዕድ ማጋራት ሊዘጋጅላቸው ነው። ሶፍትዌር ከሚጫንባቸው ምግብ ቢጫንባቸው የተሻለ አገልግሎት ይሰጣሉ የተባሉት ሮቦቶች ልክ እንደ ሰው ሆድ ባትሪያቸውን ፉል በማድረግ በፉል ኤነርጂ የሚሰሩበት መንገድ ተመቻችቶላቸዋል። ሮቦቶቹን ወደ ሀገር ውስጥ ያስገባው ሳይንስና ቴክኖሎጂ ሚኒስቴር ሮቦቶቹን ለየክልሎቹ በማከፋፈል የብሔር ብሔረሰቦች ቀን የሚያከብሩበትን መንገድ እያመቻቸ ሲሆን ሮቦቶቹን ሁሉንም አይነት የብሔር ብሔረሰብ ጭፈራ በማስጨፈር ሁሉም ብሔሮች የሮቦት ዳንስ እንዲደንሱ ሊደረግ ነው። የሮቦቶች የስራ ቋንቋ የኮምፒውተር ቋንቋ የነበር ቢሆንም ወደ ክልል ከገቡ በኋላ የኮምፒውተር ቋንቋ ጨቋኝ ነው ማለት ጀምረዋል። ተመልሰናል። ስራ አጥ ወጣቶች ተደራጅተው ፌንት ሰሩ። ስራ በማጣት መመረቂያ ቆባቸውን ብቻ ቀደው ሲሰፉ የነበሩ ወጣቶች አሁን ላይ በተመቻቸላቸው መድረክ ፌንት በመስራት ጥሩ ገቢ እያገኙ ነው።
ፌንት መስራት ለተሻለ እራት በሚል ሐሳብ ፌንት በመስራት ከገበታውም ከመድረኩም ፈውስ እያገኙ ነው። ፌንት የሚሰሩ ወጣቶች የሥራ ግብር መክፈል አለባቸው ያሉት ገቢዎች የትኛውም ወጣት ፌንት ከሰራ በኋላ ደረሰኝ መቁረጥ አለበት ብለዋል። ህብረተሰቡ መንገድ ላይ ፌንት የሰሩ ወጣቶችን ከቦ ክብሪት አምጡ እያለ ከሚጠይቅ ደረሰኝ ቢጠይቅ ፌክ ፌንት የሚሰሩትን ማጋለጥ ይችላል ተብሏል። እንዴት ነው ታዲያ ምክክሩ ላለቀ? እንዴት ነበር? አሪፍ ነበር። እንዴት ግን ዘና ዜና አንሳጠሩ? ሆነ ታዝኛለሁ። ገና ለገና ቦምቦሊኖ አይወድም ብላችሁ በእውነት እንዴ! እንግዲህ አሁን ያው ሰቡን መከራችሁታል። ቀጣይ ደግሞ እናንተ ስትመከሩ ደውሉልኝ። የመንግስት ባለስልጣናት ስልጣን ጨምሩልን እንጂ ደሞዝ ጨምሩልን ሲሉ አይሰማም። አብዛኛው የመንግስት ሰራተኞች ደሞዝ እንደማይበቃቸው የሚታወቅ ሲሆን አብዛኛዎቹ ባለስልጣናት ግን ደሞዛቸውን ልክ እንደ ህዝባቸው አይተውት አያውቁም። ህብረተሰቡ የባለስልጣናቱን ደሞዝ ብቻ ሳይሆን ከ7ኛ ክፍል በኋላም የት እንደተማሩ አያውቅም። በወር $400 ነው የምንበላው የሚሉት ባለስልጣናት የተሰጣቸውን ደሞዝ በማጠራቀም ዱባይ ላይ ቤት እየገዙ ሲሆን እንደ ማንኛውም የመንግስት ሰራተኛ ከእጅ ወደ አፍ የሆነ ኑሮ የሚኖሩት ባለስልጣናት በአነስተኛ ደሞዝ ልጆቻቸውን ውጭ ሀገር እያስተማሩ ነው። ይህ ደግሞ ደሞዛቸው ምን ያህል ሚራክል መኒ እንደሆነ ትልቅ ማሳያ ነው ተብሏል። መገናኛ ጋር ሌብነት እንጂ ሰላማዊ ሰልፍ አልተፈቀደም። አንድ ግለሰብ ብቻውን ሰላማዊ ሰልፍ የወጣ ሲሆን ግለሰቡ ወረቀት ይዞ ከሚወጣ መሳሪያ ይዞ ቢወጣ መንግስት ፕሪቶሪያ ወስዶ ይደራደረው ነበር። ሐሳቡን በነፃነት የገለጸው ግለሰብ ዲሞክራት ነን የሚሉት አካላት ያዋከቡት ሲሆን ኢትዮጵያ ውስጥ ዲሞክራሲ የሚባለው ከቀበሌ በታታ ተጭኖ መስቀል አደባባይ ላይ በሴፍቲኔት ጉርሻ መጨፈር ነው። መደጋፍ እንጂ መነቀፍ የማይፈልጉት አካላት አሁንም ህዝቡ ቦምብ እንዲቀልብላቸው ይፈልጋሉ። ሰላማዊ ሰልፍ የወጣው ይህ ግለሰብ ሐሳቡን ሙሉ ለሙሉ በእንግሊዘኛ ቢጽፍ ፖሊሶች አያዩትም ነበር ተብሏል። የሰዓቱ የአየር ሁኔታ ዘገባ ላይ ደርሰናል። አየር ሁኔታ ዘገባው ደግሞ ምን አለ እየጠበቃችሁ ነው? እንዴት ነው ገዝግዜ? አለን ይመስገነው። አለን። በቃ አንተ ከመሰንቆ ውጭ አታውቅም። ምን ይደረግ እንግዲህ ሳክስፎኑ ተይዟል። እሱማ ያው ሁሉም ባለ ሳክስ ሆነ። ለማንኛውም እስቲ መቀጠል ትችላለህ። አመሰግናለሁ። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አለያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። አመሰግናለሁ። ስለ አየር ለማውራት ከአየር ወጥቻለሁ። ልገዘግዘው ነኝ። ተዘጋጁ እንግዲህ ግጥሙ ተይዟል ማስንቆም ሬዲ፣ ግጥሙ ተይዟል ማስንቆም ሬዲ። ኦሆይ አለን። በዚህ በደብረ ዘይት ቅርብ ለአዲስ አበባ ኤርፖርት ሊሰራ ነው፣ አዲስ ሊገነባ። ዘመናዊ ነው አሉ፣ ድንቅ ነው ዲዛይኑ፣ ቴክኖሎጂም አለው ያው እንደ ዘመኑ። ደስ ይለናል በእውነት ማን ጠልቶ ግንባታ፣ ስራ ዕድል ይፈጥራል ለብዙ ሰው ደስታ። አውሮፕላኑ እንደምን ታደለ፣
ማረፊያ ያገኛል ከመሬት ከዋለ ከአየር እንደመጣ ከላይ ተንደርድሮ ተደላድሎ ያርፋል ይህ ነው የፕሌን ኑሮ የግንባታው ሰዎች ለአውሮፕላን መንገድ የምታዘጋጁ የፕሌኑን ሰፈር የምታበጃጁ የአየር ማረፊያ የምትሰሩ በእውነት እስቲ እንደለው ሰው ማረፊያ በጁለት ከስደት ከለቅሶ እፎይ የሚልበት በነካ እጃችሁ ሁቤ አንድ አገር ስሩለት በአገሩ ሲሚንቶ ፍትህን ገንቡለት ሆሆ እያለ ሁቤ ኖረ ለስንት ዓመት ሆሆ ያጀባጀብ አለን በዚያ ቢሉ በመላ ሀገሩ ያው ከሞላ ጎደል ፍሬ አፍርቷል ምድሩ መሬቱ ቢኖርም ሀብት የተንተራሰ እርሻው የተሟላ ላጨዳ የደረሰ እህሉ ተቀምጦ የሰው ልጅ ታፈሰ ሰብሉ ተይዞ አልገባም ጎተራ አሁን ወቅቱ የሰው ነው የመታጨድ ተራ ተጫነ ባይሱዙ ተጫነ በታታ እየተደባበቅን ይኸው ከረምናታ ለአገር ቢሆንም ድንበር ለማስከበር ያለ ምንም ግዳጅ ከፊትም ቆም ነበር ያለ ምንም ግዳጅ ከፊትም ቆም ነበር ሆሆ እያልን ሆሆ ቱጌዘር ሁብ እንዴት ይዘመታል ለመውቃት አንዱን ዘር ሆሆ ያለናለን ዛሬ ምን ድምጿ ወፈር አለ እንዴት ነው ነገር አበልበላሽ መሰለኝ እዛ ምክክሩ ጋር እንዴት ነው መገና አዲስ አበባ እንደምን ከርመሻል ሊያገቡሽ ነው መሰል ዳር ዳር ይዞሩሻል የነነሽ እያሉ ስምም ሰጥተውሻል ወይ አንቺ ፊንፊኔ ወይ አንቺ ፊንፊኔ ወይ አንቺ በራራ ሲኩሉሽ ከረሙ ሊያረጉሽ ሙሽራ መቼም ዳር ወተናል ለሰርግ እንጠራ አዲስ አበባ የሁሉ መሆን ነው የሷ መገለጫ እኛ ልቧን ስናይ ሌላው መቀመጫ አተኩሮ አይተዋት የው ስንት ዘመን አጨብጭበው ዳሯት እኛም ቆመን ቀረን ወይ አንቺ በራራ ወይ አንቺ በራራ ወይ አንቺ ፊንፊኔ መቀመጫ ሆነሽ የት ልቀመጥኔ ሁሉም ልቀመጥ ነው አየውን በርጣጣ የሚቆምልሽ ሰው ወረከ የት ይምጣ የሚቆምልሽ ሰው አረከ የት ይምጣ ሁሉም ተከፋፍሎ የራሱን ሲያለማ ምን አለ ቢኖረን ሁቤ የጋራ ከተማ ሆሆ እያልን ከምንደማማ አበባዋን ይዘን በፍቅር እንስማማ ሁቤ ሆሆ ያጀባጀብ አቺ ታይ እንዲህ አይነት ጸባይ ደግሞ አቤት ደግሞ በዚህኛው ከታች ከሰፈሩ ትራንስፖርት ላይ ደርሰው ሲሳፈሩ ከዚህ ዛለም ሄድ ለዘመር ጥየቃ ሳት ደርስ ያወርዱሃል ጉዞ ሳያበቃ አይነ ውሃን አይተው እንዲው ካልጣምካቸው ከሚጠሉት ወገን መስለህ ከታያቸው እናትህን ሳታይ ከልጅ ጋር ሳትደርስ አባትህ ሳያቅፍህ እህትህ ሳይላት ደስ ሳትገባ ሳትደርስ ካሰብክበት ቦታ
ወራጅ ያረጉሃል ጥይት ስበው ቃታ ደረት ላይ ያልቃል ሙሉ ጎራሽ ካርታ ህጓለው የሚለው ሁብ ጥፊ ለተመታ ወሆሆ እያልን ቅርብ ራጅ ወናታ ወሆሆሆሆ ተሳዳጅ ሆነናል በቀንም በማታ ሁብ ወሆሆሆሆ ወሆሆሆሆ ያለናለን እንዲህ ያለው ነገሩ እንግዲህ ያው እንደሚታየው በዚህ መሃል ሀገር አየር ያሳጡን የሚይዙ አየር እንዴት ነው የሰው ልጅ ሰርቶ የሚቀየር ግብር አስገባሪው ግብሩን ሰብስቦ ደግሞ የሚጠይቃል ስራ ሆኗል ጉቦ ከትንሽ ትልቁ እየገነጠሉ ሸሚማ ይዛቸው ተፍታተው ይኖራሉ ረሸምት ተያዘ ተባለ ሚሊዮን ባንካቸው የበሉት ጉቦ ነው አይደል ደሞዛቸው እነሱስ ተያዙ እሰይ በላቸው ቃል የበሉትንስ ማን ይጠይቃቸው እናሻገር ያሉ አንበድልም ብለው ህዝብ ፊት የማሉ ጉቦ ብቻ አይደለም ሁብ ትውልድን በሉ አረኦ ሳንል ስንሰው ተቀለሉ ሁብ ሆሆሆሆሆይ ሆሆሆሆሆ ያለን መቼም ጉድ ነው መቼም እንደው ጉድ እኮ ነው መቼም ጉድ ሳይሰማ አይጠባም መስከረም የማናየው የለም በስንቱ ንገረም አሉ ደግሞ አሁን አማርኛ ይቅር ቋንቋ እንዳይሰማ እንዳይነገር ባገር ይቅሩ ፊደላቱ አማርኛ ይወራ በአማርኛ ይነገድ በአማርኛ ይሰራ ብለው መከሯሉ ከበው በመክክር በአማርኛ ነበር ይሄ ሁሉ ሐሳብ ይሄ ሁሉ ንግግር የግዙ ሲገርመን በአማርኛ መጡ በእነሱ ቤት ነበር አጀንዳ ሊሰጡ አያቤት አጀንዳ አቤት ቋንቋ በመቻሉ ስንት ሰው ተጎዳ እንዲህ ነው እያሉ ቢያቀርቡም ስሞታ ቢወድቁ ቢነሱ ቢያሳዩም ቅሬታ እንጀራም የቆርሱት ከፊደል ገበታ ሲበሉበት ኖረው ከጧት እስከ ማታ አሁን ሸመጠጡ ወጥ በሆነ ሐሳብ እንጀራ ረገጡ ሁብ ሆሆሆይ ማለት ነው ወደኛ እስኪመጡ ሆሆሆሆሆይ ሆሆሆሆሆይ አለን 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 አመሰግናለሁ የአየር ሁኔታዬን በዚህ ጨርሻለሁ የሰዓቱ ዜና እዚህ ላይ አብቅቷል ምን አለ ያረጋል ቡቹ ኮሚክስ የሚለውን የዩቲዩብ ገጽ አው ምንድነው አረ እናንተና እንደሚጠብቀው ይመቻችሁ